ተናስተልኝ ዶክተር ሚልኬሳ ሰላም እንደምን አለ መሳይ የኢትዮጵያ ሁኔታ እንዴት ነው ዶክተር ሚልኬሳ ወዴት ያመራ ነው ብዙ ነገሮች በየለቱ እየተከሰቱ ነው አንዱን አጀንዳ በወጉ እንኳን ተወያይተንበት ሳንጨርስ ሌላ እየተደረበ ኢትዮጵያም በተለያዩ አጀንዳዎች የተጣበበችበት ወቅት ላይ እንገኛለና እንዴት እየተከታተልከው ነው መሳይ አመሰግናለሁ የኢትዮጵያ ወቅታዊ ሁኔታ እንግዲህ በጣም የሚያሳዝን ነው ነገር ግን ስርዓቱ እየፈረሰ መሆኑን የሚያሳይ በፍጥነት ነው እየሄደ ያለው እኛ መገመት እንኳን በማንችል ደረጃ በጣም ስርዓቱ እየፈረሰ መያዣ መጨበጫ አጥተው ብዙ ነገር እያደረገ ነው በየአቅጣጫው ስርዓቱ ላይ ህዝብ እየተነሳ ነው ከትምርት ቤት ከተማሪዎች እስከ ትጥቅ ትግል በጣም ፍጥነቱን እየጨመረ የከተማ ነዋሪዎች የገጠር የሁሉም ክልል አካባቢ ያለው ሁኔታ በጣም አስጊ ነው ኢኮኖሚው ወድቋል ሴኩሪቲ የሚባል ነገር ኢትዮጵያ ውስጥ የለም አብይ ተስፋ ቆርጧል ተስፋ በመቁረጡም የሚወስደው እርምጃ በጣም አሳዛኝ ዘግናኝ የሆኑ እርምጃዎችን እየወሰደ ነው ያው ስቴት ፌል አድርጓል የኢትዮጵያ መንግስት ወድቋል ማለት ስቴት ፌለር ነው ነገር ግን አዲስ አበባ አካባቢ ወደ ቤተ መንግስት አካባቢ መንግስት የሚባል ሽፍታ ይኖራል ያ ደግሞ ያው ስቴት ኮላፕስ አላደረገም ፌል ግን አድርጓል ተወሰነ ደረጃ አዲስ አበባ አካባቢ መንግስት መኖሩን ታያለ እሱም ሽፍታ ነው ከዛ ውጪ ግን ምንም አይነት ስርዓት እንደሌለ ሙሉ በሙሉ የህግ የሚባል የለም በአብይ ዘመን ድሮም የለም ነገር ግን ምናየው የሴኩሪቲ ሙሉ በሙሉ መውደቁ ኢኮኖሚው ሙሉ በሙሉ በመውደቁ ማህበረሰቡ ውስጥ እየተካሄደ ያለው ጉዳይ የሰብአዊ መብት ጥሰት በአማራ ክልል ባለፈው የሰማነው በኦሮሚያ ክልል እየሰማን ያለነው ሁሉም አካባቢ በቤንሻንጉል ጉሙዝ የምንሰማው ደቡብ ክልል የምንሰማው ሁሉም አቅጣጫ የምንሰማ በጣም ዘግናኝ ነገሮች ናቸው አጠቃላይ የስርዓቱ ውስጥም ተዳክሟል መከላከያ ሰራዊት ራሱ ውስጥ የምንሰማው በጣም እየፈረሰ ነው ተስፋ ቆርጧል ለምን አብይ ባይዘው ውጭ እያየ ነው የምንሰማው ነገር ውጭ እያየ ነው ማለት ለመጥፋት ነው አብይ እንግዲህ ቆይቷል ዩኤኢ እንደ ቤተ መንግስት አይነት መስራት ከጀመረው አቡዳቢ ላይ ነው እየሰራ ያለው የራሱ ሲጣፋ የሚኖርበት ያው ወርቅ ያከማቸ ያለበትም ዛው ነው እንደ አብይ ወደ ስልጣን ከመጣ ወዲህ ከዩኤኢ ጋር ግንኙነታቸው ይታወቃል የዩኤኢ ጉድፈቻ ገብቷል ማንንም ሰው የሚያቅ ነገር ነው እዛ ፋጥማ የንጉሱ የዩኤኢ ንጉስ ሮያል ፋሚሊ ፋጥማ የምትባል ያሁኑ የዩኤኢ ፕሬዝዳንት እናት ፋጥማ ትባላለች እና የፋጥማ ልጅ ነው አብያው በጉድፈቻ እዛ ይገባ እና እዛ ቤት እየሰራም ስለሆነ ውጭ እያየ ነው እና ምንድነው ስርዓቱ ከእጁ አመልጧል ሙሉ በሙሉ አመልጧል አሁን እያደረገ ያለው የሆነ የአጥፍቶ መጥፋት ነገር ነው መጨረሻ ላይ ሰው እንደዚህ አይነት ሰው እኔ አይቼ ማለቅም እኔ ካልበላው ማንንም ሰው አይበላም ሳርዶ አይብቀል እንደ አህያ ያለችው ነገር እና እንደዛ ያደረገ ነው አጠቃላይ እኔ ያለው ኢትዮጵያ እንደ ሀገር በጣም አደጋ ውስጥ ገብታለች ነገር ግን ህዝቡ ደግሞ ንቃቱ በጣም ተስፋ የሚሰጥ ሁሉም ቦታ አብይን አንቆ ለመያዝ ዝግጅት ላይ ያለው የከተማ ንቅናቄ ሊጀመር ጫፍ ላይ የደረሰ ያለው በመሆኑ
ታየንም በተመለከተ ከዚሁ ጋር ይያያዛል እንመጣበታለን። ታየ ላይ ለምንድነው አብይ ጨከነ ወይ ደግሞ ለምንድነው ታየን የፈራ ብለህ ከጠየቀኝ ከዚሁ ጋር ይያያዛል። ወደዛ መጣለው ሚልኬሳ ብዙ ነገርን በአንድ ጊዜ አነሳና እንደው የቱን እንደምተው አላቅም። የሥርዓት መፈራረስ እያየን ነው። አንድ ሥርዓት እንዴት እየፈረሰ እንዳለ ወደ መጨረሻው ምዕራፍ እየደረሰ እንዳለ አሁን በአብይ አህመድ አገዛዝ ውስጥ የምናያቸው የተለያዩ ምልክቶች አሉ። እንደው የአማራውን ክልል እንተው፣ ትግራይ ላይ እየሆነ ያለውንም እንተው። ኦሮሚያ ውስጥ እንግዲህ የኦሮሚያ ብልጽግና አሁን በስልጣን ላይ ያለው በኦሮሞ ሕዝብ እየነገደ ያለ የኦሮሞን ሕዝብ መከራ ውስጥ እየከተተ ያለ ሥርዓት በዛው በኦሮሚያ ውስጥ ግን አቅሙ እየተዳከመ እንዳለ የምናይበት ነው። ሰሞኑን ከእስር ቤት አካባቢ የምንሰማው በብዙ መቶዎች የሚቆጠሩ የኦሮሚያ ብልጽግና የወረዳና የዞን አባላት እየታሰሩ ነው። ምክንያቱ ደግሞ ቀደም ሲል ከጠቀስከው ጋር ነው። አብይ ሊቀጥል አይችልም። ከሚቀጥለው ስርዓት ጋር ከሚቀጥሉ ኃይል ይዘው ከሚመጡት ጋር ብንነጋገር ይሻላል የሚል ነው እና አብይ አህመድ በአሁን ሰዓት በውስጠ መረጃ አማካኝነት የራሱን አባላት እየበላ ነው ያለው፣ እያሰረ ነው ያለው። እስር ቤቶች ሞልተዋል። ኦሮሚያ ምን እየሆነ ነው ያለው? እንደው ሚልኬሳ ኦሮሚያ እንግዲህ አብይ ከኦፒዲዮ ነው የተመረጠው። ከዚህ ጋር ተያይዘው ለተወሰነ ጊዜ የኦሮሚያ ሰው ነው ስለዚህ እሱን እንደግፍ የሚባል አርጊመንቶች ነበሩ። ነገር ግን በሂደት መጀመሪያው ጦርነት ኦሮሚያ ላይ አወጀ። ከዛ በኋላ ሰው እንደው ታጣቂዎች ናቸው ያበላሹት፣ አብይ እኮ የኛው ልጅ ነው ያባገዳ ልጅ ነው ምናምን እየተባለ ብዙ ተወራ። ከዛ ቀስ እየተባለ ቀስ በቀስ በጣም ፋሽስታዊ በሆነ አካሄድ የሰው ልጅ እንደ በቃ የሰው ልጅ እንደ አውሬ ተጫወተበት አብይ። አንድ በአንድ ይሄ ነገር አየን። በኋላ ስርዓቱ ውስጥ ገባይ የብልጽግና ስርዓት ውስጥ ለምሳሌ አሁን መጀመሪያ ነው ወጣው ለማ ተበላ ሁላችንም ከዛ ወጣን፣ ታየም ወጣ። ከዛ በኋላ ደና የሆኑ ነፍስ ያላቸው ሰዎች ሁሉ አንድ በአንድ ወጡ። ከዛ በኋላ ደግሞ ሂዶ ምን ሆነ? ሞት በየቤቱ ደረሰ፣ ቀብር በየቤቱ ደረሰ። ይሄ ሰው መረሸን ምናምን በየቤቱ ሚሊሻ በቀጥታ ሰውን እንዲገል ተደረገ። ፍርድ ቤት የሚባል ነገር ቆመ። ይሄ ሁሉም ቤት ደረሰ። አሁን ባለፈው አሁን ሂዶ የደረሰ የክልል ካቢኔ አባል ወንድም ሁሉ ተገሏል። ለምሳሌ አሁን ባለፈው 2 ሳምንት አካባቢ ይመስለኛል የኦሮሚያ ትምህርት ቢሮ ኃላፊ ቶላ በሪሶ የሱ ወንድም መቂ ምስራቅ ሸዋ ላይ የሱ ወንድም በሚሊሻ ነው የተገደለ እና የካቢኔ የክልል ካቢኔ ቤትም ደረሰ። የይልማ መርዳሳ ወንድምም ማን እንደገደለ አይታወቅም። ታስሮ የሆነ ግሩፕ አስሮት ገድሏል አላቅም፣ ብቻ ግን ተወስዷል። ሁሉም ቤት ደርሷል። ሰውማ አፍኖ ገንዘብ መጠየቅ ምናምን ይሄ ስርዓቱ ወድቆ ሁሉም ቤት እያንኳኳ ስለሆነ ኦሮሚያ ውስጥ አይ ቲንክ አብይ ተቀባይነቱ ሁሉም ዜሮ ነው። አሁን ማን ነው የሚደግፈው አብይን? ሸገር የምትባል ከተማ አለች። መሬቷን የሚቸበችቡ የብልጽግና ደጋፊዎች አሉ። ባለሀብት የሚባሉ አሉ እና በአቋራጭ ሚሊዮነር የሆኑ አሉ። እነ ጉደታ ገላልቻ አይነት ማለት ነው። የአፍሮ ጽዮን ዋና ሲኢኦ ያው አፍሮ ጽዮን የሽመልስ አብዲሳ እና የዝናሽ ታያቸው ነው። ጉደታ ገላልቻ ደግሞ በበላይነት የሚመራ ቢሊዮነር ነው። አሁን ፓርላማ አባል ነው ጉደታ።
እንግዲህ ጉዳታ ጓደኛዬ ስለሆነ ነው ስሙንም የሚያነሳ ጓደኛዬ ነበር። ሻይ እንኳን ለኔ መግዛት አይችልም ነበር ከ7-8 ዓመት በፊት እና አሁን ዛሬ የሽመልስ ሚንዜም ነው እነሱ አዲሱ አረጋና ጉዳታ ገላልቻ ናቸው የሽመልስ አብዲሳ ሚንዜ ዛሬ አሁን እነሱ ሚሊዮነሮች ናቸው እና እነኚህ ናቸው የሥርዓቱ ዋናው እንትን ሆኖ ሥርዓቱን ይዞ የሚሄዱ ግድያዎችን የሚያስፈጽሙ ኦሮሞን የሚከፋፍሉ ኦሮሞን ከሌሎች ወንድም እህት ህዝቦች ጋር የሚያባሉ እንደዛ አይነት ሥርዓት እንትን የሚያደርጉት ለአብይ እንደዚህ አይነት ሰዎች ናቸው እንጂ ኦሮሞ ተቃጥሏል። ኦሮሞ እንደዚህ አይነት ሥርዓት አይቶ ማቅም ህፃን ልጅ ተደፍራለች ኦሮሚያ ውስጥ እርጉዝ ሴት ተረሽናለች ጉጂ ሸዋ ውስጥ ወለጋ ውስጥ አርሲ ውስጥ ሬሳ ጭነው አስጭነው አብይ አህመድ የሚባል አውሬ አሳይቷል ለህዝብ ማህበረሰቡ ባህሉን እንዲተው አድርጓል። ይሄ እንዲህ አይነት እንግዲህ ሬሳን እንደዚህ በአህያ አስጭነ የምትሄድ ከሆነ ምን አይነት ማህበረሰብ እየገነባ እንደሆነ የቀድሞው ማህበረሰብ ያፈረስክ በሌላ ጨካኝ የሆነ ማህበረሰብ እንግዲህ ሰሞኑን የአባገዳዎች ግድያ 4ኛ ዓመቱ ታስቦ ውሏል። አባገዳዎችን 14 አባገዳዎችን በተርታ አርገው እንደ አይኤስ ዜጎቻችንን የሆነ ጊዜ ስረሽኑ ሊቢያ ውስጥ ታስታውሳለህ መሳይ እንደዛ አይነት እንትን ነው ግድያ ነው የተፈጸመባቸው አባገዳዎች ከረዩ አባገዳዎች እንደው በተርታ እንደዚህ አድርገው ገዳዮቹን ደግሞ ከጀርባቸው አድርገው ተደፍተው እንዲተኙ በሆዳቸው እንዲተኙ ተደርጎ አባገዳዎቹ ገዳዮቹ ደግሞ ላያቸው ላይ ቆሞ እንደዚህ አስረሽነው ማለት ኦሮሚያ ውስጥ ይሰቀጥጣል የተደረገው። ይሄ ሁሉ አንገትን ለማስደፋት ይሄ ሁሉ ምንም አይነት ዲሞክራሲ ህዝብ እንዳይጠይቅ ለመብቱ እንዳይቆም ባሪያ ሆኖ የአብይ አገልጋይ እንዲሆን ህዝቡ ደግሞ እንዲፈርስ እንደ ህዝብ እንዳይቆይ ለማድረግ የተደረገ ነው። ዛሬ አብይ ምንም አይነት የትም ቦታ ተቀባይነት የለውም። ተወሰነ ፍራቻ አለ፣ ሰው ይፈራል፣ እውነት ነው። ነገር ግን በፍራቻ አንተ አትገዛም። ሁሉም ሰው ለትግል ራሱን ሰጥቷል፣ ዝግጅትም አለ። ለዛም ነው ሁሉም ቦታ አሁን የኦኤልኤ የኦሮሞ ነጻነት ሰራዊት ሁሉም ቦታ አሁን በክልሉ ሁሉም ቦታ እየተንቀሳቀሰ ነው ያለ። አማራጭ ሰው አማራጭ የለውም። ወደዛ እየተቀላቀለ ሰው ቢልኬሳ ለምንድን ነው በኦሮሞ ህዝብ ላይ በዚህ ደረጃ እየጨከነው? እንግዲህ ህወሓት የትግራይ ህዝብን ጠቀመ ማለት አንችልም። በርግጥ በዚህ ደረጃ ግን ህወሓት የትግራይን ህዝብ አልጎዳም። በርግጥ አልጠቀመምም። የትግራይ ህዝብ ህወሓት ከሄደ በኋላ ምን ያህል ጉዳት እንደደረሰበት አሁን በሰፊው የምናይበትና የምንመሰክርበት ሁኔታ ነው የተፈጠረው። ነገር ግን በእንደዚህ አይነት ጭካኔ የገዛ ህዝቡን ለኦሮሞ ህዝብ ነው የቆምኩት፣ ኦሮሞ አለፈለት፣ ከዚህ ያህል ጊዜ በኋላ የእናንተ ልጆች ናቸው ቤተ መንግስት ያሉት እያሉ እየተናገሩ ከማንም ባልተናነሰ ሁኔታ አንዳንዴም በከፋ መልኩ የኦሮሞ ህዝብ ነው በዚህ ስርዓት እየተጨቆነ ያለው እየተገደለ ያለው። ለምን ይመስላል ዶክተር ሚልኬሳ? እኔ እንደዚህ አይነት መሀይም መሪ አይቼም ሰምቼም አላውቅም። የኦሮሞ ህዝብ ያምናል፣ ካመነ ካንተ ጋር ይኖራል። እኔ ለምን ኦሮሞ ህዝብን እንደዚህ እንደጠላ አላውቅም፣ በእውነት አላውቅም። የኦሮሞ ህዝብ ጥላቻው በጣም ስር የሰደደ ነው።
እንግዲህ የኦሮሞ ህዝብ ትግል አንተ ታውቀዋለህ ከሌላው ኢትዮጵያውያን ጋር በሰላም በእኩልነት በፍትህ መኖር ይፈልጋል አምባገነን የሚባልን አይቀበልም በባህሉም አይቀበልም አምባገነንን ስለዚህ ዲሞክራሲን የምንጠይቅ ከሆነ ይጨፈጭፋል አብይ ደግሞ ሲጀመር ሰባተኛ ንጉስ እናቴ ነገረችኝ ብሎ ሲያወራ እንግዲህ አናቅም እናቱ ነግራለች አልነገረችም አናቅም እንደዛ ብሎ ሲያወራ የህዝብ ስልጣንን አልቀበልም ማለት ነው አብይ ስለዚህ እናንተ ባሪያዎች ናችሁ ይሄ ደግሞ ማንንም የኦሮሞ ህዝብም የትግራይ ህዝብም የአማራ ህዝብም ሁሉም ኢትዮጵያውያን አይቀበሉም እንደዚህ አይነት ዛሬ የንግስና ዘመን አይደለም የትም ቦታ እንደዚህ አይነት ተቀባይነት የለው እንደዚህ አይነት ስነ ልቦና ውስጥ ያለው አብይ ብቻ ነው እንደዛ አይነት ህልም ውስጥ ያለ ሌላው ኢትዮጵያዊ እኔ አላቅም እንደዚህ አይነት ንጉስ ሆናለሁ ሌላው ባሪያ ሆናለ ህግ የለም የሁሉንም ስልጣን ሰብስቤ በእጄ ይዛለሁ ብለህ የምትሄድ ከሆነ ብቻህን ነው ሁሉንም ጨብጣለሁ ብለህ አንድንም ሳትጨብጥ ትባረራለህ ይሄ ነው አብይ ላይ እየደረሰ አብይ ለምን እንደዚህ ኦሮሞን ጠላ ለምን እንደዚህ አማራን ጠላ ለምን እንደዚህ ትግራይን ይጠላል እኔ እንደው ኦኬ ህዋትን ትፈራለህ አው መፍራትም አለብህ የተደራጀ ፖለቲካና ሰራዊትን መፍራት አለበት አብይ ለስልጣኑ ህዝብን ግን አንተን የሚደግፍ ህዝብን ለምንድን ነው የምትበላ እኔ ግራ የሚገባኝ ምን አደረገ የኦሮሞ ህዝብ ለአብይ ሁሉንም ነገር ሆነ የአማራ ህዝብ ለአብይ ሁሉንም ነገር ሆነ ምን አጠፋ ህዝቡ ሰይፉ መዞ ለምን እንደሚያርዳቸው አላውቅም ምንም አይገባኝም እኔ አንድ ምን ልሆንል ብሎ ሰው ከጠየቀ ሁሉንም ነገር አርጎልህ ለምንድን ነው ተመልሰህ የምትበላቸው ለምንድን ነው በድሮን የሚጨፈጭፋቸው ለምንድን ነው ሴት ህፃናቶችን በተለያዩ እዛ አካባቢ የሬፕ ካምፕስ ያቋቋምክ ለምንድን ነው ህዝቡን የምታፈርሰው የህዝቡን ስነ ልቦና ለወደፊት ህዝቡ መኖር የለበትም እኔ በሽተኛ ነው ሰውየው በጣም በሽተኛ ነው ከሰውነት የወጣ ሰው ነው ስለዚህ አሁን ያወራን ያለ ነው ተራ ኢትዮጵያዊ ተራ ዜጋ ጭንቅላት ያለው የሚያስብ ለወደፊት አገር የሚያስብ ሰው አይደለም ያወራ ነው ያለ ነው በጣም በክፉኛ በሽተኛ የሆነ ሳይኮፓት ማታ ያሟል በርግጥ ያሟል ከመሸ ዞር ካላለ ወይ በመኪና የሆነ ለቅሶ ቤት ውሰዱኝ ይላል ወይ ደግሞ ሰርግ ቤት ካለ እዛው ውሰዱኝ ወይ ታዋቂ ሰው ካለ እሱ ጋር ውሰዱኝ የሆነ መተንፈስ አለበት እዛ ሄዶ ያወራ ምናምን የሳይኮሎጂ ችግርም አለበት እና በሽተኛ ነው አይ ቲንክ በጣም አደገኛ የሆነ የቢሄቨሩ የነ ሂትለር የተለያዩ የፋሺስት መሪዎች የጭንቅላት ችግር ያለባቸው ከነሱ ጋር ይመሳሰላል እንደዚህ አይነት ሰው እንደው ሰው ነው ብለ አናላይዝ አታደርግም በጣም ለየት ያለ በጣም ጭካኔ የተሞላ ስነ ልቦና ስላለው ሞትን ካልሰማ ደስ አይለው ሰው ካላለቀሰ ደስ አይለው የሱ ሰርግ ህዝብ ሲያለቅስ ነው ህዝብ ሲቸገር ነው እና ይሄንን ያውቃለሁ ነው ባይዘው እሱ
ሰው ሲሞት እኛ በጣም አብረን ኢትዮጵያ ውስጥ እንግዲህ አብረን መንግስት ሆነናል። አንድ ሰው ሲሞት እኛ እንቀጠቀጣለን። አንድ ሰው ተገደለ ሲባል ጭንቅ ውስጥ ነው የምትገባው። እሱ ግን ደስታውን አይችልም።